ሀብቴንና ሉላን ቅድስትና ብሩክን ሳልድር ብቻ ሞት እንዳይቀድመኝ። ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ጋሽ እኮ ተሻለው እና አብረሽ ካተኛሽ አይሆንም እያልከኝ ነው? ፍቅረኛ አላት እንዴ? አሁን አለዛው ምን ይመስልሽ ሸበላ? ይኸውልህ ብሩክ እኔ ምድር እሷን ነው እንዴ ምንም ሳትሆን ቆይ ይሄን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ብሩክን ይቅርታ ጠይቀሽ ወደ ቤት ተመለሽ ያለኝ ነው። ማለት ያልተሳካልሽን ነገሮች በሙሉ አስተውሽ። መጀመሪያ ምሳሌ ልትገይ ነበር፣ እሱም አልተሳካልሽ። ከዛም ትዳርሽን አጣሽ። አሁን እሱ ነገር አታስተውሽ። ከዛ ቀጣይ ደግሞ ቅድስት ልታስገድያት ነበር፣ እሱም አልተሳካልሽ። ይሄም አልሳካ ሲልሽ ቤቱን ልትወርሺ ነበር፣ ከዛም ሞገስ ልታስገድይ ነበር፣ እሱም አልተሳካልሽ። የማህሌት የክፋት ጥግ። ማህሌት ዛሬ ሞገስን እየፈለገችው ትገኛለች። ነገር ግን ሊሳካላት አልቻለም። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነው ምሳሌ ድራማ ክፍል 106ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁት አበረታቱ ዘንድ በአክብሮት እጠይቃለሁ። ማህሌት ሞገስ የተኛበት ክፍል ድረስ ደረሰች። ሞገስንም አገኘችው። አጠገቡ ማንም እንደሌለ ስታቅ መብራቱን አጥፍታ በሩን ዘግታ በእጇ የያዘችውን የመርዝ ቅመም እላው ላይ ልትረጭበት ተዘጋጀች። አዘጋጅታም ቀጥታ ወደ ተኛበት አልጋ ስር ተጠጋች። ሞባይሏን አብርታ አየችው። ነገር ግን ሞገስ ባልጋው ላይ የለም። በጣምም ደነገጠች። ደንግጣ ተመልሳ ወደ ቤት ሄዳለች ማለት ነው። በዚሁም አጋጣሚ ኤፍራታ የማህሌት ስራ ምን እንደሆነ ውስጧ ገንዝቦ አገናዝባ አይታ ቀጥታ ወደ መድብል ነበር የደወለችው። መድብል ጋም እንደደወለች መድብል ምስጋናውን አቅርቧል። በብርም ብታደርግልን ለሞገስ ላደረግሽልን ነገር በጣም አመሰግናለሁ ብሎም ይላታል። ነገር ግን ችግር የለውም፣ አሁን የሆነ ነገር ልነግርህ እፈልጋለሁ። የምነግርህን ነገር እንደ ውለታ እንድትዝልኝ እፈልጋለሁ። ዝና በጣም እየፈለገኝ ይገኛል፣ ሊገለኝም ይችላል። ማህሌት ለዝና አሳልፌ እሰጥሻለሁ እያለች እያስፈራራች ነው። ነገር ግን ማህሌት ባለፈው ለሞገስ ደም ስሰጥ ያለበትን የተኛበትን ሆስፒታል ማወቅ እፈልጋለሁ ብላ መታ አይታ ነበረ። አሁንም ቢሆን ማህሌትና ዝና እየተደዋወሉም ነበረ። አሁን እቤት የለችም። እባካችሁ ዝና የተኛበትን ሆስፒታል እባካችሁ ልታወጡት ትችላላችሁ ብላም ትነግረዋለች። በጣም አመሰግናለሁ፣ ማንም ማድረግ የማያደርገውን ውለታን ይዋልሽልኝ፣ ውለታሽን መቼም ቢሆን አልረሳውም። እሺ አሁን እሱንም እናስተካክላለን በማለት እሱም ምስጋናውን አቅርቦ ቀጥታ ሄዷል ማለት ነው። በዚሁም አጋጣሚ ማህሌት ስሜታዊ ሆና ትመጣለች። በጣም ተናዳለች። ምን ሆነሽ ነው ብላም ትጠይቃታለች። አይ ነገሮች ሁሉ ሊሳኩልኝ አልቻለም፣ ለምንድን ነው የማይሳካልኝ በማለትም ትላታለች። አንቺ እየሰራሽ ያለው ስራ ጥሩ ስላልሆነ መቼም ቢሆን ሊሳካልሽ አይችልም። እስከ ዛሬ ያደረግሻቸውን ነገር ታስታውሻለሽ። ምሳሌንም ልታሳፍኛት ሞከርሽ፣ አልተሳካልሽም። ቅድስትንም ልታስገዳያት አልተሳካልሽም። ሞገስንም አልተሳካልሽም። ብሩክም ይሞታል ብለሽ ቤቱን ልትካፈይ ነበር፣ አልተሳካልሽም። አይሽ ይሄ ሁሉ እያደረግሽው ያለው ስራ ትክክል ስላልሆነ ሊሳካልሽ አይችልም። አሁንም ቢሆን እኔ ታናሽ እህትሽ ነኝ። ብሩክን ይቅርታ ብለሽ ወደ ብሩክ ተመለሺ። ይሄ ስራሽ ይቅርብሽ፣ ከዝና ጋር እየሆንሽ ያለው ነገር ይቅርብሽ ብላም ትላታለች። መቼም ብሩክ ይቅር አይለኝም በማለት እሷም እንግዲህ በጣም ተናዳ አሁን ላደርገው የተነሳው ስራ ህይወቴን እስከ ዘላለም የሚቀይርልኝም ነበር ብላም ትላታለች። በጣም ትናደዳለች። አሁን ለማንኛውም ብሩክን ይቅር ብለሽ ወደ ብሩክ ተመለሺ የሚል ምክር መክራታለች። መድብልም ቀጥታ ወደ ሞገስም ሄደው ነበረ። ሞገስ ቤት እንግዲህ ቁጭ ብለው እያወሩም ነበረ። መድብል በሞገስ ስራ በጣም ደስተኛ እንደሆነ ታሪኩን እያሳለፈ ያሳለፈውን ነገር አንዳንድ ነገሮችን ይነግራቸዋል። አሁን የኔ ደስታ እናንተ ተጋብታችሁ ማየት ነው፣ ቅድስትና ብሩክም ተጋብተው ማየት ነው፣ የኔ ህልም ይሄ ነው ብሎም ይላል። መጀመሪያ ታላቅ ማግባት አለበት፣ አንተም አግባ። አይ እኔ ህልም አለኝ፣ ህልሜ ትልቅ ነው፣ ህልሜን አሳክቼ ላገባ እችላለሁ፣ ዘፋኝ ነኝ፣ ህልሜን ሳሳካ አገባለሁ ብሎም ይላል። ከሀገር እንውጣ በማለትም ትለዋለች ሉላ እየተፈጠረ ያለውን ነገር። ሞገስም ለመድብል ሀብቴን ላስመልስ ነው፣
ምርጥ ጠበቃ አግኝቻለሁ በማለትም እንግዲህ አንዳንድ ነገሮችን እያወራውም ነበር። ሞገስም በጣም ይደሰታል፣ መድብልም በጣም ይደሰታል። ሁሉም ነገር ይሳካል ብሎ እያስተባበረው ነበረ። በዚሁም አጋጣሚ ምሳሌና ብሩክ ተኝተው ባሉበት ምሳሌ አባቷን ትጠራዋለች። ያላወራው ብሩክ ዛሬ ላይ ወይ ምሳሌ ይላታል። በጣም ትደነግጣለች። ቅድስትን ትጠራታለች። ቅድስትም ደንግጣ ቀጥታ ወደ ክፍላቸው ትሄዳለች። ምን ነው ጋሼ ምን ሆነ ብላም ትላለች። ጋሼ አባዬ ስለው ወይ ምሳሌ ብሎ አለኝ አወራኝ በማለት ፍንድቅ ብላ ያወራቻትም ነበረ። አወራሽ በማለት ጋሼ ሰላም ነው ብላም ስትለው አዎ ሰላም ነኝ ቅድስትዬ ብሎ ይላታል። በጣም ይደስታሉ፣ ስሜታዊ ይሆናሉ። እቅፍ አድርገውትም ደስታቸውን እየገለጹም ነበረ። በዚሁም አጋጣሚ በሌላ በኩል ማህሌት ወደ ዝና ነበር የሄደችው። ዝና ጋም ሄዳ ብርን የጠየቀችው እየሰራች ስላልሆነ ብር አልሰጥሽም፣ ሞገስን ምን ስትዝረከረኪ ነው ያሳለፍሽው? ለምን አልገደልሽውም ብሎ ይላታል። አጠገቡ ደርሼ ነበረ፣ አጠገቡ ማንም አልየለም ነበር፣ ነገር ግን መጨረሻ ላይ የለም ጠፋብኝ በማለትም ትለዋለች። እሺ አሁን ብር ፈልገሽ ነው? ብር የለኝም፣ ታልሰራሽ ስራ ብር አይገኝም፣ እንዴት ተሰርቶ እንደሚመጣ አታቂም። ለማንኛውም ካሁን ጀመረሽ አጠገቤ እንዳደርሺ አንቺ የስራ ሰው አይደልሽም ብሎ ይላታል። አሁን ስንት ሺህ ብር ስጥሽ? 10 ሺህ ብር ስጥሽ? አወስጠኝ። 5 አወስጠኝ። 1,000 ፈገግታዋን ቀነስ አድርጋ አወስጠኝ ብላም ትለዋለች። በጣም ተናዶ ሂጂ ተዚህ ጋር ዝርክርክ በማለትም እንግዲህ ታጠገቡ ያባረራታል ማለት ነው። ዳጣ ቅድስት እንድትቀበላት ጠርታትም ነበረ። አንዳንድ ነገሮችን እያወሩም ነበረ እንግዲህ ብሩክ እንደወራም ትነግራታለች። በጣም ይደሰታል። ባለፈው ያን ሁሉ ነገር ስለፈልፍ ያላወራኝ ዛሬ አወራኝ። ግን አንቺ ምን ነክቶች ነው ያን ሁሉ ነገር ስትለፈልፍ የነበረው? ዝናን ደብድቤው ገድየው በዚህ ወጥቼው በዚህ ወርጀው እና ታዲያ ያን ሁሉ ወሬ ሳወራ ብሎታል መለሰልኝ። ነገሮች ሁሉ ይጠፉብኛል ብላም ትመልስላታለች። በዚሁም አጋጣሚ እየሄዱ እያለ መርዙን ያገኙታል። መርዙን ሲያው ሌላ ሰው ይመስላቸዋል። በጣም ይደነግጣሉ። ሁለቱም አጠገባቸው ይደርሳል። አንተ ግን ምን አይነት ሰው ነህ? ቆሌን እኮ ገፈፍከኝ በማለትም አንዳንድ ነገሮችን እያወሩ በዛውም መካከል ቅድስት ፍቅረኛ እንዳላት ትነግረዋለች። መርዙ በጣም ይደነግጣል። ፍቅረኛ አላት እንዴ? አዎ አላት። ምን የመሰለ ብሩክን የመሰለ በማለትም እንግዲህ ስትለው በጣም ይደነግጥና ነገ 7 ሰዓት ቀብር እንዳትቀሩ ሟች ነኝ በማለት ይላቸዋል። መቼም ቢሆን ደላላ ቢሞትም አይቀበርም ይቃጠላል እንጂ አንተ ለሞቱትም እረፍት አትሰጣቸውም በማለት አንዳንድ ቃላቶችን ተነጋግረው እንግዲህ መጨረሻ ላይ አባረዋለች ማለት ነው። ሉላ ጠበቃው ጋር ሄዳም ነበረ። ጠበቃውም ጋር ሄዳ እባክህ እርዳኝ፣ እባክህ ተወኝ፣ ባለቤቴ ታሟል ብላም ትለዋለች። ባለቤትሽ መታመሙ እንዲያውም በጣም ጥሩ ነው፣ ነገሮች አሁን ይሳካሉ። ክስ አልተጀመረበትም ነበር፣ ክስ ይጀመራል፣ ሀብቱ አይመለስም። በዚሁም አጋጣሚ በዚሁ ላይ ደግሞ አሁን ታማሚ ነው። ይሄ ሁሉ ነገር ሲጨማመርበት ምንም ይሆን ይመስልሻል ብሎም ይላታል። ነገሮቹን አልተውህም ማለት ነው? አዎ አልተውሁም፣ መቼም አልተውም። እንዳንቺ አይነት ቆንጆ ሴት አይቼ አላውቅም። አሁንም ቢሆን ሀብትሽን ለማስመለስ ተፈለግሽ አንድ ቀን ከኔ ጋር መሄድ መዋል ነው ያለብሽ ብሎም ይላታል። ህይወት በጣም ከባድ ነች፣ ምንም ምርጫ የሌላት አማራጭ ጥያቄ ትጠይቃለች በማለትም ውስጧ በጣም ተናዶ አንዳንድ መልሶችን አንዳንድ ጥያቄዎችን እየጠየቃትም እያለ ሀብታችሁ እንዲመለስላችሁ ተፈለጋችሁ አንቺም ከኔ ጋር ያልኩሽን ሁሉ ማድረግ አለብሽ በማለት ይላታል። ፈቃደኛ አልሆነችም። በጣም ትናደዳለች። መድብልም ለብሩክ እንግዲህ ብሩክን ወጣ አድርጎ አየር እንዲወስዱ በዛውም ፀጉሩን አስቆርጦት መጥተውም ነበረ። በጣም ቀለል ብሎት ያየዋል። በጣም ይደሰታል። ተመስገን ወንድሜ፣ አንተን በማየቴ በጣም ደስተኛ ነኝ ይለዋል። ወንድሜ አይዞህ፣ ያንተም ህልም ይሳካል፣ ቃል እገባልካለሁ፣ ህልምክ ይሳካል ብሎም ይለዋል። እሱም አንተ ከጎኔ ታልክ ይሳካል በማለት ያሳለፉትን የህፃንነታቸውን አንዳንድ ታሪኮችን እያወሩም ነበረ። በጣም እየተደሰቱም ነበረ። በዚሁም አጋጣሚ አንተን ድሬ ብሞትም አይቆጨኝም፣ የህይወት አጋርክ እዚህ አለች ብሎም ይለዋል። ማነች በማለት ይጠይቀዋል። ማነች አታውቅም? እያሾፍክብኝ ነው? ልትሸውደኝ ነው በማለት ይለዋል። ነገር ግን አላወቀም። እባክህ አታጓጓኝ፣ ማነች በማለት አሁንም ደጋግሞ ይጠይቀዋል። ነገር ግን
ቅድስት መሆኗን መድብል ሊነግረው አልቻለም ማለት ነው። አልነገረውም። አሁንም ቢሆን ወንድሜ አንተ ዳን እንጂ ሁሉን ነገር አሳካልካለሁ እያለም እንግዲህ እያስተባበረው ደስታውን እንዲመለስ እያደረገውም ይገኛል ማለት ነው። በነገራችን ላይ ልጄን ጠብቀክ እዚህ ስላደረስክልኝ በጣም ነው የማመሰግነው። እኔም እንዳንተ አይነት ወንድም ስላለኝ በጣም ነው የምኮረው በማለት እንግዲህ ደስታቸውን በደስታ እየገለጹ ይገኛሉ። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።